በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኩሎሙ ዘኪዳነ ምሕረት ወዘፍልሰታ ንዌጥን በረድኤተ እግዚአብሔር ኩሎን አዋልድሃ ለሔዋ በምግባረ ሰናይ እለተሰርገዋ እምነዋ መሃቼት እለጽህዋ እያተች ዘነዋ ተፈሲሒ ማርያም ሀዳሲው ጣዕዋ። ከስንፍና እንቅልፍ ከንዋ መሃቼት የነቁ በበጎ ሥራ ያጌጡ የሔዋን ልጆች ሁላቸው ገናንነትሽን ክብርሽን ተናግረዋልና አዲሲቱ እንቦሳ ማርያም ደስ ይበልሽ፣ ደስታ ይገባሻል። ሊቁ እንደጠቀሰው የሴቶች ሁሉ መመኪያ ናትና በልባሞች ደናግል በተመሰሉ እንደ ኤልሳቤጥ በመንፈስ ቅዱስ በተሞሉ ምእመናን ዘወትር የምትመሰገን ናት። አዲሲቱ እንቦሳ ብሎ የጠቀሰው የሊቁ ምስጋና መነሻው የዳዊት መዝሙር ሲሆን ይኸውም በክቡር ደሙ ፈሳሽነት ዓለምን ያዳነ ለመታረድ እንደሚነዳ ጠቦት በሚሸልቱት ፊት ዝም እንደሚል በግ አፉን ያልከፈተ የዓለም መድኃኒት ክርስቶስን ስለምትወልድ ስለ ቅድስት ድንግል ማርያም ተገልጸሎት አሰምሮ ለእግዚአብሔር እምላሄም ጣዕዋ ዘእያብቀለ ቀርነ ወጽፍረ በማለት ቅድስት ድንግልን በእንቦሳ መስዋዕት ሆኖ የቀረበ ልጇን ቀንድና ጥፍር ባልበቀለ በላሄም መስሎ ተናግሯል። ይህንን የዳዊትን ቃል ኢትዮጵያዊው ሊቅ አባ ጊዮርጊስ በአርጋኖ መጽሐፍ ላይ በጥልቀት ሲተረጉም ወይረከበ ሰይጣን ወኢምንተኒ ምክንያተ በላዕሌሁ ወእንተዝ ይቤ ዳዊት አሰምሮ ለእግዚአብሔር እምላሄም ጣዕዋ ዘእያብቀለ ቀርነ ወጽፍረ ላሂመ እንከ ሰማዮ ለወልደ እግዚአብሔር ወጣዕዋኒ ሰማያ ለቅድስት ድንግል። ሰይጣን በእርሱ ላይ ምንም ምክንያት አላገኘም። ስለዚህም ዳዊት እንዲህ አለ፣ ከባለ ቀንድና ሰኮና ከተሰነጠቀ በሬ ይልቅ እግዚአብሔርን ደስ አሰኘዋለሁ። የእግዚአብሔርን ልጅ ላም ወይፈን ብሎ ጠራው። ቅድስት ድንግልን እንቦሳ ብሎ ጠራት። ቀንድና ጥፍር ያላበቀለ ብሎ የተናገረው ንጥቂያ በእጁ በራሱም ላይ ኃጢአት ስለሌለበት ነው። የንጽሕት እንቦሳ ልጅ የናዝሬቱ ኢየሱስ በእውነት ንጹሕ የተወደደ መስዋዕት ነው። መስዋዕትነቱ የማያቋርጥ ፍሪዳነቱ የማያልቅ ንጹሕ ላም እውነተኛ መስዋዕት ነው። የበሉትንም የሚቀድሳቸው የተቀበሉትንም ንዑዳን ክቡራን የሚያደርጋቸው እርሱ በእውነት ንጹሕ መስዋዕት ነው። በሚወጉት ፊት በቀንዱ የማይበረታ ንጹሕ የመስዋዕት ላም በሚሸልቱት በአይሁድ ፊት ምላሽ ያልሰጠ ነዋይ በግ እውነተኛ ንጹሕ መስዋዕት ነው። ከስጋው የበላ አይሞትም፣ ከደሙም የጠጣ ጥፋት አያገኘውም፣ እውነተኛ ንጹሕ መስዋዕት ነውና በማለት ስጋውን ቆርሶ ደሙን አፍስሶ የሰጠን ምግበ ርኅዋን ስቴ ጽሙዓን ላሂም ወልደ እግዚአብሔርን ያስገኘችልን አዲሲቱ እንቦሳ የተባለች ቅድስት ድንግል ማርያም መሆኗን በጥልቀት አስተምሯል። እመቤታችን ቅድስት ድንግል ማርያምን በእንቦሳ መስሎ የገለጸ ክቡር ዳዊት ብቻ ሳይሆን ነቢዩ ኢሳይያስን በመንፈስ እግዚአብሔር በመቃኘት በትንቢቱ በምዕራፍ 7 ከቁጥር 21 እስከ 22 ላይ በዚያም ቀን እንዲህ ይሆናል፣ ሰው ከላሞቹ አንዲት ጊደርንና 2 በጎችን ያሳድጋል፣ የአንዲት በግ ወተትም 2 ሰዎችን ያጠግባል፣ ወተትም ይበዛል፣ በሀገሪቱ መካከል የቀረ ሁሉ ቅቤና ማር ይበላል በማለት እመቤታችንን በእንቦሳ መስሎ የተናገረውን ኢትዮጵያውያን ሊቃውንትም የነቢያትን ትንቢቶች በተረጎሙበት መጽሐፈ ፀሐይ በሚለው መተርጉመ መጽሐፍት ላይ የኢሳይያስን ትንቢት ሲተነትኑ ኢሳይያስኒ ይብዬ የእተ አሚረ ያመገጽ ሰብ እጎልተ እምውስተ አልህምት ወክልኤ እምውስተ አባግዕ ወይበጽሕ እንከ ሐሊብ ዘውስተ ምድር ወይሴሰዩ መዓረ ወቅብዓ እለ ይነብሩ ውስተ ምድር ሰብእሰ ክርስቲያን እሙንቱ እጎልትኒ ማርያም ይእቲ ወአልህምትኒ አበው ቀደምት እሙንቱ ወክልኤ አባግዕሰ ሐዲስ ወብሉይ ሐሊብሰ ትምህርተ ወንጌል ወመዓርኒ ትምህርተ ኦሪት ወቅብእኒ ማየ ጥምቀት ወምድርኒ ቤተ ክርስቲያን ይእቲ ወእለኒ ይነብሩ ውስቴታ ክርስቲያን እሙንቱ። ኢሳይያስ እንዲህ ይላል፣ ያን ጊዜ ሰው ከላሞች መካከል እንቦሳን ያደልባል፣ ከበጎች መካከልም 2ቱን። እንግዲህ በምድር ውስጥ ወተት ይበዛል። በምድር የሚኖሩ መዓርንና ቅቤን ይመገባሉ። ሰዎች የተባሉት ክርስቲያኖች ናቸው። እንቦሳም የተባለች ማርያም ናት። በአልህምት የተመሰሉት ቀደምት አበው ናቸው። በ2 በግ የተመሰሉትም ብሉይ ኪዳንና ሐዲስ ኪዳን ናቸው። በወተት የተመሰለ ትምህርተ ወንጌል ነው። በማር የተመሰለ ትምህርተ ኦሪት ነው። ቅብ የተባለው የጥምቀት ውሃ፣ ምድርም የተባለች ቤተ ክርስቲያን ናት። በውስጧም የሚኖሩ ክርስቲያን ናቸው በማለት ሲያስተምሩ ሊቁ ቅዱስ ያሬድን በድጓው ላይ ኢሳይያስኒ ይቤላ ሀዳሲው ጣዕዋ ኢሳይያስም አዲሲቱ እንቦሳ አንቺ ነሽ አላት በማለት አስተምሯል። ደቂቀ አዳም ኩሎሙ ቅድመ ገጽኪ እለ ይቀውሙ ይሰግዱ ለኪ በበረኪሆሙ ተፈሥሒ ማርያም ለእግዚአብሔር እሙ። በፊትሽ የሚቆሙ የአዳም ልጆች ሁሉ በግልቦቶቻቸው ይሰግዱልሻልና የእግዚአብሔር እናት ማርያም ሆይ ደስ ይበልሽ፣ ደስታ ይገባሻል።
መላእክቲሁ ለወልድኪ በልሳነ እሳት ይሴብሑኪ ይዜምሩ ለኪ ወይብሉኪ ተፈሲሒ ማርያም እግዚአብሔር ምስሌኪ። የልጅሽ መልእክተኞች በእሳት አንደበት ያመሰግኑሻል፣ ይዘምሩልሻል። እግዚአብሔር ካንቺ ጋር ነውና ማርያም ሆይ ደስ ይበልሽ፣ ደስታ ይገባሻል ይሉሻል። ስኩራነ መንፈስ ነቢያት ወደቂቀ ልዑል ሐዋርያት አርጋኖነ መቅደስ ካህናት እለ በክርስቶስ ዲያቆናት። በመንፈስ ቅዱስ የሞቁ ነቢያት የልዑል ልጆች ደቀ መዛሙርት ሐዋርያት የቤተ መቅደስ አርጋኖ የሚሆኑ ካህናት በክርስቶስ ያሉ ዲያቆናት ያመሰግኑሻል። ኪሩቤል አፍራሰ ፌማ ወሱራፌል ዘራማ ክሉላነ መጎዝ ወግርማ ይሴብሑኪ ማርያም በቃለ ጥዑም ዜማ። ማርያም ሆይ የመንፈስ ቅዱስ አፍራስ ኪሩቤልና በግርማና በክብር የተጋረዱ በራማ የሚኖሩ ሱራፌል ማርያም ሆይ ጥዑም በሚሆን የዜማ ቃል ያመሰግኑሻል። ነገረ ተሰዓቱ ሊቃናት በጾታ ሰብኡ አቅረንት በዘይረት ሃይማኖት ቅድስት ማርያም በዛዊተ ዓለም ንግሥት ዓለምን በአማላጅነትሽ የምትቤዢ ልዩ ንግሥት ማርያም ሆይ የዘጠኙ ሊቃነ መላእክት ነገድ በሰባቱ ስልጣኖች ወገን ሃይማኖት በሚቀና ገንዘብ ያመሰግኑሻል። ቅድስት 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 ማርያም መንበረ ጸባኦት ዘአርያም ንጽሕት ጽንዕት ክብርት ልዩ የምትሆኚ ማርያም ሆይ በአርያም ያለ የአሸናፊ እግዚአብሔር ዙፋን ነሽ ይበሉ። ሊቁ ያዘጋጀው ሕዝቡ ሁሉ በሚሳተፉበት በዚህ የተቀደሰ ምስጋና ላይ በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቦና የጸናች ቅድስተ ቅዱሳን ማርያምን ጌታ እንደነ ኢሳይያስ ሕዝቅኤል ላሉ ለቅዱሳን ወዳጆቹ በዘፈቀደ ተቀምጦ በሚገለጽባት በመንበረ ጸባኦት መስሏት አስተምሯል። አስቀድሞ ኢሳይያስን ከደዌው ፈውሶ ሀብተ ትንቢቱን መልሶ ለመምህርነት ወደ እስራኤል የላከው አምላክ የተገለጠባት ሱራፌል ክንፋቸውን ጋርደው በዙሪያዋ ላይ ያሉ እቺ ኢሳይያስ በመንበረ ጸባኦት ያያት ረዥምና ከፍ ያለችው ዙፋን በኋላ ዘመን ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ያዳነ ለሐዋርያት ሀብተ ስብከትን ሰጥቶ በመምህርነት ወደ ዓለም የላከ የባህሪ አምላክ ክርስቶስ ማኅፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን የተቀመጠባት ኪሩቤል ሱራፌል በፍርሃት በመንቀጥቀጥ ሆነው እሳተ መለኮት እንዳያቃጥላቸው ክንፋቸውን የሚጋርዱለት እርሱን በክንዷ የታቀፈች በጀርባዋ ያዘለች ሰማይ ምድር ከፊቱ የሚሸሹለትን አምላክ በከንፈሮቿ የሳመች ክብሯ ከፍ ከፍ ያለ የአማናዊ ዙፋን የቅድስት ድንግል ማርያም ምሳሌ ሆና የተገለጸች ናት። ሊቁ አባ ጊዮርጊስ ዘጋስጫም ስለዚህ ምስጢር በእንዚራ ስብሐት መጽሐፍ ላይ ኦ እግዝእትየ ማርያም መንበር ነዋህ ዘኢሳይያስ ወልደ አሞጽ ተነጸረኪ ቅድመ በዓመተ ሞተ ዖዝያን ዘለምጽ። እመቤቴ ማርያም ሆይ ለምጻሙ ዖዝያን በሞተበት ዓመት የአሞጽ ልጅ ኢሳይያስ ያየሽ ረዥም ዙፋን ነሽ በማለት ምስጢሩን ጠቅልሎ አስቀምጦታል። የቅድስት ድንግል ማርያምን ነገር ስናስብ በእጅጉ የሚደንቀን ኢሳይያስ ያያቸው ሱራፌልና ኪሩቤል ዙፋኑን በፍርሃት ሆነው የሚሸከሙ ቀዳማዊ አምላክን፣ እርሷ ግን በማኅፀኗ መሸከሟ፣ በጀርባዋ ማዘሏ፣ በክንዷ መታቀፏ ሲሆን በዚህም ክብሯ በነገረ ማርያም ሊቃውንት ዘንድ ሰማያዊ ሰረገላ በመባል ተጠርታበታለች። በአማን ቅድስት በአማን ውድስት በአማን ስቤት እስከነ ሰብአቱ ሰማያት በማዕዘነ ዓለም ርቤት። በእውነት ቅድስት ነሽ፣ በእውነት የተመሰገንሽ ነሽ፣ በእውነት ብርህት ነሽ በአራቱ ማዕዘነ ዓለም እስከ ሰባቱ ሰማያት ድረስ። ቅድስት ወብፅዕት ስቤት ወቡሩክት ክብርት ወልዕልት አንቀጸ ብርሃን ምዕራገ ሕይወት። ቅድስትና ብፅዕት ነሽ፣ የተመሰገንሽ የተባረክሽ ነሽ፣ ክብርትና ገናና የተገባሽ የብርሃን ደጃፍ የሕይወት መሰላል ነሽ። ይህ አባ ጊዮርጊስ በቅዱስ ያሬድ ጸዋትወ ዜማ የተራቀቀና የቅዱስን ያሬድን ትምህርት ጠንቅቀው ከሚያውቁ ሊቃውንት ተጠሪው ሲሆን በጸዋትወ ዜማ በኩል ከሊቁ ማሕሌታይ ከቅዱስ ያሬድ በመቀጠል ተጠቃሽ ነው። ከቅዱስ ያሬድ ቀጥሎ በሚወርደው የድጓ መምህራን ዝርዝር ውስጥ ሊቁ አባ ጊዮርጊስ በምስክርነት በ8ኛ ደረጃ ተጠቃሽ ነው። በመሆኑም ከቅዱስ ያሬድ የአንቀጸ ብርሃን ድርሰት በመነሳት ቅድስት ድንግል ማርያምን አመሰግኗታል። ይኸውም እያንዳንዱ ቃል ሲተነተን ቅድስት ቅድስት ነሽ። ይኸውም ሊቁ እመቤታችንን ቅድስት ብሎ ማመስገኑ 4 ገጻተ ምስጢራትን ይዟልና ነው። ንጽሕት፣ ጽንዕት፣ ክብርት፣ ልዩ የሚሉትን ይኸውም ንጽሕት መባሏ ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እርሷ ግን በነቢብ በገቢር በሐልዮ ከሚሰራ ኃጢአት ንጽሕት ናትና። ጽንዕትም መባሏ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈትሖ አይቀርላቸውም። እርሷ ግን ቅድመ ጸኒስ ቅድመ ወሊድ፣ ጊዜ ጸኒስ ጊዜ ወሊድ
ድህረ ጸኒት ድህረ ወሊድ ጽንዕት ናትና ክብርትም መባሏ ሌሎች ሴቶችን ብናከብራቸው ጻድቃንን ሰማዕታትን ወለዱ ብለን ነው። እርሷ ግን የምናከብራት እመ አምላክ ወላዲተ አምላክ ብለን ነውና። ልዩም መባሏ ከእርሷ በቀር እናትነትን ከድንግልና ድንግልናን ከእናትነት አስተባብሮ የያዘ ማንም የለምና ነው። ወብፅዕት ስቤት ወብሩክት ብፅዕት ንዕድ ክብርት የተመሰገንሽና የተባረክሽ ነሽ። ይህንን ማለቱ ከፍጥረታት ወገን ወደር የሌላት እርሷን ከሰባቱ ሊቃነ መላእክት አንዱ መልአኩ ቅዱስ ገብርኤል በሰማይ የሚኖሩ መላእክትን ወክሎ በፊቷ ቆሞ ጸጋን የተመላብሽ ደስተኛቱ ሆይ ደስ ይበልሽ፣ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ በእግዚአብሔር ፊት ሞገስን አግኝተሻልና በማለት ሲያመሰግናት መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥም ድምጿን ከፍ አድርጋ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው፣ የጌታዬ እናቱ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ ወደ ጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘለዋልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት በማለት በመንፈስ እግዚአብሔር ተቀኝታ መርገመ ሥጋ መርገመ ነፍስ እንደሌለባት በረከተ ሥጋን በረከተ ነፍስን እያማለደች የምታሰጥ ልጇም መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል መስጎን መሆንን ፍጹም ክብሯን ብፅዕናዋን ከመሰከረችላት በኋላ ቅድስት ድንግል ማርያምም ከእንግዲህ ወዲህ በአንድ መልአክ በቅዱስ ገብርኤልና በአንዲት ቅድስት ኤልሳቤጥ ብቻ ተመስግና እንደማትቀር መንፈስ ቅዱስ ያደረባቸው የአዳም ልጆች በመላ ሁልጊዜም ዘወትርም ሳያቋርጡ ንዕድ ክብርት ነሽ እያሉ የሚያመሰግኗት ናትና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በማለት ትንቢትን ተናግራለችና የወንጌልን ቃል የሚያምን ትውልድ ሁሉ የፈጣሪውን እናት ሁልጊዜ ያከብራል ያገናልና። ሊቁም ከዚህ አያይዞ ብፅዕት ነሽ የተመሰገንሽ ነሽና የተባረክሽ ነሽ አላት። ክብርት ወልዕልት ክብርትና ገናና ከፍ ያልሽ ነሽ። ሊቁ በዚህ ምስጋና ላይ ምትሕተ ፈጣሪ መልዕልተ ፍጡራን ናትና የተከበረች ከፍ ያልሽ ነሽ በማለት ታላቅ ክብሯን ገልጿል። አንቀጸ ብርሃን የብርሃን ደጃፍ ነሽ። ሊቁ በዚህ ክፍል ላይ አማናዊ ብርሃን ፀሐይ ጽድቅ ኢየሱስ ክርስቶስን በሕቱም ድንግልና የወለደችው ናትና ብርሃናት በዕለተ ረቡዕ በወጡባት ደጃፍ መስሎ አስተምሯል። ይኸውም የፍጥረታት አስገኝ ልዑል እግዚአብሔር በዚህ ቀን ለይቁሙ ብርሃናት በገጸ ሰማይ ብርሃናት በሰማይ ጠፈር ይሁኑ ብሎ ባዘዘ ጊዜ የዓመታት የወራት የዕለታት መለያ የሆኑት ፀሐይ፣ ጨረቃ፣ ከዋክብት በምስራቅ ተገኝተዋል። በዚህ በአራተኛው ዕለት በአራተኛው ኬክሮስ የወረደውን የሚያሞቅ የተሰወረውን የሚገልጥ የጨለመውን የሚያስለቅቅ ፀሐይ እንደተገኘ ሁሉ በአራተኛው ክፍለ ዘመን በዘመነ ካህናት በአራተኛው ትውልድ ከቤተ ይሁዳ ከተገኘች ከእመቤታችን ከቅድስት ድንግል ማርያምም በብርሃኑ ህልፈት ውላጤ የሌለበት ጠፈር ደፈር የማይከለክለው መዓልትና ሌሊት የማይፈራረቀው የማይጠልቅ የጽድቅ ፀሐይ ክርስቶስ ተወልዶ ዘላለማዊ ፍዳን አርቆልናልና በዚህች ዕለት ደጃፍ ተመስላለች። ታላቁ አባት ቅዱስ ኤፍሬምም እመቤታችንን ባመሰገነበት በረቡዕ የውዳሴ ማርያም መጽሐፉ ሆህተ ምስራቅ ማርያም ድንግል ማርያም የምስራቅ ደጅ ናት በማለት የአማናዊ ብርሃን የፀሐይ ጽድቅ የክርስቶስ እናት የሆነችውን ቅድስት ድንግል ማርያምን ሲያመሰግን ሊቁ አባ ጊዮርጊስም በድጋሜ በእንዚራ ስብሐት መጽሐፉ ላይ ሆህተ ጽባህ አንቲ ለፀሐይ ጽድቅ ምስራቁ ኩሉ ፍጥረት ዘላህበ ዚአሁ ይመውቁ ወበቅድሜሁ ብርሃናት ለፈጽሞ ትእዛዝ ይሰርቁ መክፈልት ዓመት ጥንቁቀ ለሀበርብ እንዘይነፍቁ የዓመትን ድርሻ ጠንቅቀው ወደ ኦሪት እየከፈሉ ትእዛዝን ለመፈጸም ብርሃናት በፊቱ የሚወጡና ፍጥረት ሁሉ የእርሱን ወላፈን የሚሞቁ የእውነተኛ ፀሐይ መውጫ ምስራቃዊት ደጃፍ አንቺ ነሽ በማለት ለሰው ልጆች ሁሉ ሙቀተ ጸጋን የሰጠ የዓለም ብርሃን የፀሐይ ጽድቅ የክርስቶስ እናትነቷን መስክሮላታል። ምክንያቱም ይህች የፀሐይ ደጃፍ በአራተኛው ወር ከአራተኛው መስኮት ወጥታ ለ12ቱ ደጃፎች ብርሃኗን እንድታበራ እመቤታችን ቅድስት ድንግል ማርያም በአራተኛው ክፍለ ዘመን በዘመነ ካህናት ከአራተኛው ትውልድ ከነገደ ይሁዳ ተገኝታ የእውነት ብርሃን ፀሐይ ክርስቶስን አስገኝታ እርሱም ለ12ቱ ሐዋርያት ብርሃን ወንጌልን ሲያስተምር ተሰምቷልና የዚህ ታላቅ ሊቅ ምሳሌ እጅግ አድርጎ የሚያስደንቅ ነው። በመቀጠልም ምዕራገ ሕይወት የሕይወት መሰላለሽ አላት። ምክንያቱም ምዕራገ ጸሎት ቅድስት ድንግል ማርያም ያዕቆብ በሎዛ መንገድ ባያት ከምድር እስከ ሰማይ በተተከለች የወርቅ መሰረት ትመሰላለችና ይኸውም ያዕቆብ ከአባቱ ከይስሐቅ በረከትን ተቀብሎ ወደ አጎቱ ወደ ላባ ሲሄድ መሸበትና መንገድ እልፍ ብሎ ድንጋያትን ተርሶ ቢተኛ ወሃለመ ወይሬኢ ሰዋስወ ዘወርቅ ውስተ ምድር ወርእሱ ይጎደእ ሰማይ ይላል። በህልሙ የወርቅ መሰላል ከምድር ከሰማይ ተተክላ መላእክት በእርከኗ ሲወጡባት ሲወርዱባት በላይዋ ላይ ዙፋን ተነጽፎባት በዚያ ላይ ልዑል እግዚአብሔር ተቀምጦባት አይቷል። በነጋታው ያዕቆብ ማልዶ ተነስቶ ይህ ስፍራ እንዴት ያስፈራል!
ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው በማለት ትንቢት ተናግሮ ተንተርሶት የነበረውን ደንጊያ ተክሎ በላዩ ላይ ዘይት አፈሰሰበት። ስምዋንም ቤቴል ብሎ ሰይሞታል። ትርጉሙም የእግዚአብሔር ቤት ማለት ነው። ይህቺ እግዚአብሔር ተቀምጦባት ያዕቆብ ያያት ምሳሌ ለእግዚአብሔር 9 ወር ከ5 ቀን በማኅፀኗ የተሸከመች የቅድስት ድንግል ማርያም ምሳሌ ስትሆን ወርቁ የንጽህናዋ የቅድስናዋ እርከኗ ብዙ መሆኑ የሀብቷ የማዕርጓ ምሳሌ፣ ከምድር እስከ ሰማይ ተተክላ ማየቱ የልዕልናዋ፣ ድንጋዩ የትንቢተ ነቢያት መሰላሏ በድንጋይ ላይ ተተክላ ጸንታ ማየቱ ከቅድስት ድንግል ማርያምም በትንቢተ ነቢያት ጸንታ የመኖሯ ምሳሌ ነው። ኦ ድንግል አምሳል ወትንቢት ዘነቢያት፣ ድንግል ሆይ የነቢያት ትንቢትና ምሳሌ ብሎ አባ ሕርያቆስ በቅዳሴ ማርያሙ በቁጥር 37 እንዳስተማረ፣ መላእክት ሲወጡባት ሲወርድባት ማየቱ ጌታ ከድንግል ማርያም ሳይወለድ መላእክት ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ ከመውጣት ከመውረድ ተከልክለው ነበር። ጌታ ከድንግል ማርያም ከተወለደ በኋላ ግን ሰው የጸለየውን ጸሎት ያቀረበውን መስዋዕት ለማሳረግ የሚወጡ የሚወርዱ ሆኗልና። አንድም ያዕቆብ የሐዋርያት ድንጋዩ የአሕዛብ ምሳሌ በድንጋዩ ላይ መሳለል መሆኑ አሕዛብ በሐዋርያት ስብከት አምነው በእመቤታችን ፍቅር የመጽናታቸው ምሳሌ። ይህንን ልዩ ምስጢር ይኸው ሊቅ አባ ጊዮርጊስ በሆተ ብርሃን መጽሐፉ እንዲህ ሲል ተርጉሞታል። አንቲ ውእቱ ሰዋስው ዘርአኮ ምድር ዘይበጽሕ እስከ ሰማይ ወመላእክተ እግዚአብሔር ያርጉ ወይወርዱ ባቲ ሰዋስወ ወርቅ እንከ ተሰመይኪ እስመ ኮንኪ ምዕራገ ምድር እስከ ሰማይ ወዘወርቅ እንከ ተሰመይኪ በእንተ ንጻ ሥጋኪ ከመወርቅ ጽሩይ መፍደይ ዘይኮነ ተምያነ ወመላእክተ እግዚአብሔር ያርጉ ወይወርዱ ባቲ ዘይቤ ስዩማነ ቤተ እግዚአብሔር ሙንቱ ዘሰብአቱ ጾታ ማዕርጊሆሙ ያርጉ ሰ ባቲ በአይገር ህሊና ዘመንፈስ ወአኮ በአይገር ሥጋ ዘነፍስ ወትሄለይ ማርያም መኑ ውእቱ ዘተሰብአ እምኔሃ እስመ ይእቲ ሥጋ ዘድንግል ንጽሕት አጥፈ ኮነት ለመለኮተ ወልድ ዋሂድ ወነበረት በየማነ አብ ወእንተዝን አብያ ወናልዕላ ለማርያም እስመ ኮነት ምጥቅተ እስከ አርያም ወኮነት ሰፋኒተ ውስተ ኩሉ ዓለም። ከምድር እስከ ሰማይ የሚደርስ ያዕቆብ ያየው የወርቅ መሰላል አንቺ ነሽ። የእግዚአብሔር መላእክትም ይወጡባታል ይወርዱባታል፣ ከምድር እስከ ሰማይ መውጫን ይሆነሻልና። እንዲህ ወዲህ የወርቅ መሰላልን ተባልሽ። እንደማይወላወል የወርቅ ሚዛን የጠራ ስለሆነ የሥጋሽ ንጽሕና የወርቅን ተባልሽ። የእግዚአብሔር መላእክት ይወጡባታል ይወርዱባታል ያለውም የማዕርጋቸው አይነት በሰባት የሚመደብ ካህናት የቤተ እግዚአብሔር አገልጋዮች ናቸው። የሚወጡባት ግን የመንፈስ ቅዱስ በሆነ የህሊና እግር ነው። ነፍስን በተዋሃደ የሥጋ እግሮች አይደለም። ማርያም በምትታሰብ ጊዜ ከእርሷ ሥጋን ተዋህዶ ሰው የሆነው ማን ነው? ይህች ሥጋ የንጽሕት ድንግል የምትሆን ሥጋ ለዋሂድ ወልድ መለኮት ልብስን ሆና በአብ እሪና ተቀመጠች። ስለዚህ ነገር እመቤታችን ማርያምን በፍጹም እናክብራት እናግናት። እስከ አርያም የመጠቀች ሆናለችና በዓለም ውስጥ ሁሉ ገዢን ሆናለችና በማለት አካላዊ ቃል ከቅድስት ድንግል ማርያም የነሳው ሥጋ ከመለኮት ጋር በመዋሃዱ አንድ አካል አንድ ባህሪ በመሆኑ ከአብ ከመንፈስ ቅዱስ ጋር ዑርየ መንበር ሆኖ በየማነ አብ በዝባነ ኪሩ ተቀምጦ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሲሰለስ ሲቀደስ መኖሩን በዕቆ መሰላል መገለጹን በጥልቅ የነገረ እግዚአብሔር አገላለጽ ገልጾታል።